ለምን ነው ወጣው አልወጣም እንዴ በተሰማኛለህ አንተ ያማል እንዴ በተሰማኛለህ ተወደድኩ ለአንተ ማን ስለሆንክ ነው አንቺ ግን አይደብርሽም እንዴ የሁሉ ነገር አድርገሽ ጨራሽ አንቺ ዝም በይ በቃ ሌላ ነገር አታውሪ ምንድነው መለፈል ሰማሽኝ ስለ ስራ ልንወራ ነው የመጣችው ዲነችና ምን አይነት ምንድነው አንቺ ስራ ምንድነው የምትወሪው ሌላ ነገር ታወራለሽ ምን ይመለከትሽ ይሄ ሁሉ ያንተ ስራ ነው ገባ እኔ ምን ላድርግ አትፋክር ባለጌን አንተ ሴት ልጅ እጅ ታነሳለህ እንዴ ይዘን ይውጣ እንደማልወደው ምንም ታውቂው ነገር አለ አይነኛ አይደለሽ በይ ችግርሽ ምንድነው ዞር በለኝ አንተ በሴቶች ስትጎዳ ምናምን ስላየው እኮ ነው በቃ ልጎዳ እችላለሁ ያ ሰው እኔ ደግሞ በቃ ሁሌም ካጠገቡ እንደሆነ የመጣው አፍቅሮኝ እንጂ አዝኖልኝ እንዲያፈቅረኝ አልፈልግም እኮ እኔ ከልቤ አዝኜልክ ነው የመጣሁት እስከዚህ እኮ አየሽ አንቺ አዝነሽልኝ ነው ወደሽኝ አይደለም እሱ ችግር የለውም ልቤን ስለማታውቀው ወይ ደግሞ ከፍቼ ማሳየት ስለማልችል ማለት ነው ማነኝ ዝም ብለክ ሰማ እሱ እኔ ታውቂያለሽ ያለው ለምን ነው ያገባኝ በቃ ያገባችሁ ሁላችሁ ያምሻል እብድነሽ አንተ ሰማል እንዴ የልዑል ሚዲያ ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን እኛ በጣም ሰላም ነን። ያው እንደምታዩት እንግዲህ ባለፈው የተፈጠረው ነገር ታውቃላችሁ ከሷም ጋር ከጀርመን ድረስ እሱን አገኛለሁኝ ልዑልን አገኘዋለሁ ብላ እና ያው አገኘዋለሁ ብላ ነበረ በአጋጣሚ በዛ በተገናኘንበት ወቅትም የተፈጠረው ነገር አይታችኋል። አፈቅረዋለሁ ብላኛለች። እንግዲህ እኔ እንደዛ ሳይሆን አገኘዋለሁ ነበር ያለችኝ። አሁን ደግሞ ያው ሄዳለሁ ብላ ነበረ ቅዳሜ ወይም ደግሞ እሁድ አገኝሻለሁኝ ስላላት በዛ ምክንያት እኔም ትንሽ እንታራዝም ነግሬያት ነበር ቲኬቷንም አራዝማለች እና እሱንም እንድታገኘው ያው ዛሬ ፍሪ ስለሆነ ቀኑ ዛሬ ታገኘዋለች ብዬ አስባለሁኝ። እንግዲህ አስባለሁኝ አትበል በእናትህ በቃ አገናኘኝ እንዴ እንደ በቀደሙ ደግሞ አልጨቃጨቅም በቃ በስራት ነው ማወራው እኮ እንደዛ ያሉት በቃ ምንም ነገር አላረግም በቃ ልጁን በቃ መፈልገው ደግሞ እሱ ቅዳሜና እሁድ አገኝሻለሁ ብሎኛል። ስለዚህ ያወራኛል በቃ ዛሬ ሪል ስለሚያወራኝ ነው በቃ ራሴ ነግሮኛል በቃ ማለት በቃ ማግኘት ፈልጋለሁ እሱ እኮ ልሽ እኔ እሱ አልፈልግም ካለ በቃ በሰላማዊ መንገድ እንድትለያዩ ማለት በቃ መለያየት ካለባችሁ በቃ ማወራው ነገር አለኝ ትንሽ ታይም ቢሰጠኝ ለኔ ትልቅ ነገር ነው በቃ አላገኝሽም እንዳይል ነው በኋላ ማለት ችግር የለውም እሺ በቃ እንግዲህ እስቲ ልዑልም ጋር እደውልለታለሁኝ ያው እኔ እንትን እንደምለው ተረጋጊ በቃ ተረጋጊ አይ ምንም ምረጋጋ ሁሉ አይመስለኝም በቃ እሱን ካላገኙት እኔ አልረጋጋም በቃ ግን እርግጠኛ ነሽ የምርሽ ነው ከዛ ድረስ ግን የምር ሌላ እንትን የለሽ ሌላ አጀንዳ ማለት ምንም ነገር የለኝም በቃ እኔ ስለማፈቅረው ብቻ እኮ በእናትህ በቃ እኔ የሆነ ነገር አድርገኝ በቃ ማለት እኔ እሱን አጥቼ መኖር አልፈልግም በቃ ራስሽ አጥፊ እየመጣኝ ነው ሁሉ በቃ ያደርኩ ራስሽን አጥፊ አዎ እንዴ ካላገኘሽስ ማለት አልፈልግም ካለሱ በቃ እንደፈለከ እንደምንም አድርገህ በቃ አገናኘን እሱ ይሄ ከባድ ነገር ነው። እስቲ እንግዲህ ያው ቤተሰቦች የሚፈጠረውን ነገር እንግዲህ እግዚአብሔር ያውቃል። እኔ አሁን ከነገርኩት በእርግጠኝነት እሺ አይልም አያገኘኝምና እስቲ ቤቱ እረፍት ስለሆነ ዛሬ በዚሁ ይዤሽ ሄዳለሁኝ። ቤተሰቦች እናንተም ደግሞ ይሄ የልዑል አዲስ የጀመረበት ቻናል ነው። ሁላችሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱት። እኛ በጣም ብዙ ሪስኮችን እየወሰድን ብዙ ነገሮችን እያደረግን ነው ወደ እናንተ የምናደርሳችሁ የተለያዩ ቪዲዮዎችን ወደ እናንተ የማይደርሱ ብዙ ቪዲዮዎች ራሱ አሉ ቤተሰቦች ይሄንን ራሱ የምናደርሰው በስንት በመከራ ተቀርጾ ምናምን ነውና ሁላችሁም ይሄንን ልፋታችንን እያያችሁ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይሄ ለሁላችንም የሚደረግ ነገር ነውና ለሁሉም ሰው ሲባል ዋጋ የሚከፈልበት ነው። ለተጎዳ ሰው ሲባል ዋጋ የሚከፈልበት ነገር ስለሆነ ሁላችሁም ላይክ ሼር ሰብስክራይብ አድርጉ ቤተሰቦቼ ስለምታበረታቱን እናመሰግናለን። እስቲ አሁን ልደውልለትና ተረጋጊ በቃ እንትና ስሜታዊ አትሁኚ አታልቅሽ በቃ ከጨነቀኝ እኮ ምን ማድረግ እንዳለብኝ አላውቅም በቃ ማለቴ እንዴት አድርጌ ላሳምነው በጣም ግራ ገብቶኛል ለሰው አይ በቃ ያለውን ነገር ትናገሪያለሽ የሚቀበልሽ ከሆነ ይቀበልሻል ማይቀበልሽ ከሆነ ያለውን ነገር እንትን ማለት ነው በቃ ብዙ ጉዳት የደረሰበት ልጅ ነው ምንም እንትን እንድትይ ችግር የለውም በቃ እስካሁን ቶሎ ብለህ ደውለህ ቢያንስ ድምጽ ልስማው እስኪ
ሄሎ አቤኔ እንዴት ነህ? ደረስክ? ብቻዬን ነኝ ብለኸኛል አይደል? ማለት ስንገናኝ ማለት በር ላይ ከሆንክ ሲጀመርም ግባ። ክፍት ነው እኮ በር ክፍት ነው ግባ። መጣ ቤት እንዴት ነህ? ደህና ነህ? ኳስ እያየሁ ነው። አማን ነው ወይ? እንዴት ነው? ሰላም አማን ነው? እንዴት ነህ? አንድ ጥቁር እንግዳ ይዤ መጥቻለሁ። አንተ ደግሞ አያልቅብህም አይደል? በቃ ነይ ያቀኝ ቆይ ለምን መጣሽ? ሰላም መጀመሪያ ሰላም በላት መጀመሪያ። እንዴት ነህ? ይኸው ጉዞዬንም አራዝም ያለውኝ ብላ አቤት ቅዳሜ እሑድ ዛሬ እረፍት ነው ብዬ ነው። ደግሞ ማለት ቅዳሜ ነው ስህተት እየሰራ እንደሆነ ግን ታውቃለህ? ስህተት እየሰራ እንደሆነ ግን ይታወቃል ወይስ አይታወቅም? አይ እኔ ትንሽ ግራ የሚገባ ነገር ስለሆነ ባለፈው ነፍሰ ጡር ሴት ያንተ ልጅ ናት ብለህ ስንት ነገር ደግሞ ዛሬ ምንድን ነው? በባለፈው አይሆንም ብዬ ተለያየን እኮ አይደል? ከሷ ጋር እኮ ይኸውልህ አሁን አይደለም። አይ ቅዳሜና እሑድ በረፍት ጊዜ አገኛታለሁ አላልክም? ይኸውልሽ አትንኪ። ልብስ እንኳን አላደረኩም በቅጡ። ኧረ ና ምንድን ነው በቃ ይሄ ልጅ አይረዳም እንዴ? ቆይ ቅዳሜና እሑድ አገኝሻለሁ ብለኝ አልነበረም? ምን ሆኖ ነው? አንቺ ደግሞ ቆጣ አትበይ። ቀስ ብለሽ ቆጣ አላልኩም እኮ እኔ እኮ ለእሱ ለትኬት ያስረዘምኩት እኔ ይኸውልሽ ለአንቺ ብዬሽ ነው። እስከ ጓደኛዬ ጋር እየተቀያየሁ ሲጀመር እኔ ትኬት ያስረዘምኩት ለአንተ ስል ነው። ገባ በቃ እንዴ ራሴን አጠፋለሁ እያልኩ እኮ አልገባኝም። ትኬቱንም አራዝመህ ያው አንተ ነህ ትኬቱን አስረዝሜ በቃ ለአንተ ስል ነው እንደዚህ ያስረዘምኩት። አራዘምሽው አላራዘምሽው እኔ ጉዳይ አይደለም። አክብሬ እኮ ነው እያወራሁሽ እኮ ቅዳሜና እሑድ አገኝሻለሁ ስላልከኝ እኮ ነው። ምክንያት ምንድን ነው? ምን ምክንያት እንደነገርኩህ ማለት አይደለም። ህይወት ያለኝ ሰው ነኝ እኮ ህይወት ሊኖርክ ይችላል፣ ግን በቃ ላንተ ስል ነው ትኬት አስረዝሜ የዚህ ሁሉ መስዋዕትነት መከፍለው ያለው ላንተ ብዬ እኮ ነው። አይገባም እንዴ? አንተ ስንት ነገር ያወቅ ለምን እንደምታውቅ? ቆይ ምን ሆነክ ነው? እኔ ምንም እንትን ያልኩት ነገር የለም። እኔ ወለ ራሴን አጠፋለሁ ማለት ነው። አንተ እስኪ ዝም በል። ምንድነው ቃል ካጠፍክ እንዴ? አገኛታለሁ እዚህ ጋር የቃል ለምን ቃል ታጥፋለህ? የቃል ማጠፍ እና ያለ ማጠፍ ጉዳይ አጠፍካ። ለምንድነው ቅዳሜና እሑድ አገኝሻለሁ ምናምን ብለኸኝ እኮ ነው የሄድኩ ያኔ ተሳሳለህ። ይኸውልሽ አሁንም ቢሆን ስራ ልወጣ ነው። ያው ስራ ልትወጣ ትችላለህ፣ ግን በቃ እኔ አሁን ላይ ቅዳሜና እሑድ አገኝሻለሁ ስላልከኝ አክብሬ ነው የመጣሁት። ደግሞ ትኬቱን አስረዘምኩት። ይኸውልሽ ማስረዘምሽ ጥሩ ነው። ከቤተሰቦችሽ ጋር መልካም ጊዜ ታሳልፊያለሽ። ገባሽ? ስለ ቤተሰቦች አሁንም እኮ ስለ ቤተሰቦች አይደለም ማለት ነው። አንተን ለማግኘት ብላ ነው ከዛ ለማግኘት ነው እስከዚህ የመጣሁት። ቤተሰብ ምን ነገር ባንተ ጉዳይ ወይ ለሴት ልጅ ትንሽ ክብር አይኖርም? አቤኔ በዚህ ጉዳይ ላይ ሪስክ የሚያስገባ ነገር አንድ ነገር ባገኝ ካንተ ጋር እንተያዩ። ምንም ሪስክ የለም። በቃ ነገርኩህ እንደማፈቅር ነግሬሃለሁ። አልሰጠኋትም እስካሁን ድረስ እኔ ጋር ነው ያለው ሁሉም ነገር። ትኬቴን አራዝማለሁ ብላ ያው ሂጂ ብያት ነበር እኔ እንደው። ስለዚህ ያለውን ነገር ምረዳ አይነት ሰው አይደለም መሰለኝ አላውቅም። ካንተ ምረዳውማ በቃ ነግሬሃለሁ እኮ ካንተ የምፈልገው ነገር ነግሬሃለሁ። ፈጣሪ ያመጣልህ ሲሳይ ሊሆን ይችላል ተቀበል። አንተ ምንድነው ፈጣሪ ያመጣልህ? በቃ ፈጣሪ አንድ ትዳር ነው። ሁሉም ሴት እኮ አንድ አይደለም። ትዳር ስላያስክ እኮ ሌላ ሴት አትፈልግም አይነት ነገር እኮ አይደለም ማለት ነው እና ምን ችግር አለው? እና 2-3 ሚስት ሊኖር ነው የፈለግሽው? አይ ማለት እኔ እኮ በሴቶች ስትጎዳ ምናምን ስላየሁ እኮ ነው። በቃ ልጎዳ እችላለሁ። ያ ሰው እኔ ደግሞ በቃ ሁሌም ካጠገብ እንደሆነ የመጣሁት አፍቅሮኝ እንጂ አዝኖልኝ እንዲያፈቅረኝ አልፈልግም እኮ እኔ ከልቤ አዝኜልክ ነው የመጣሁት። እስከዚህ እኮ አየሽ፣ አንቺ አዝነሽልኝ ነው ወደሽኝ አይደለም። እሱ ችግር የለውም። ልቤን ስለማታውቀው ወይ ደግሞ ከፍቼ ማሳየት ስለማልችል ማለት ነው። ማነኝ ዝም ብለክ ስማኝ። ሰው እዚህ ጋር ምን ማድረግ እንዳለበት ታውቃለህ? እኔ ላንተ መስዋዕት የከፈልኩበት ራሱ ስለመወድክ ነው እስከዚህ የመጣሁት። ምን ነው የምትወጂኝ?
እስኪ ንገሪኝ። አሁን ፍቅር ያዘኝ እንዴ ላንተ ልኮ ነው እስከ ማለት የማላገው አገር እዚህ ኢትዮጵያ መጥቼ ብዙ ነገር ብዙ ቻሌንጅ እያሳለፍኩ ነው ያለሁት። አንደኛ ነገር ደግሞ ትኬት በጣም አስረዝሜዋለሁ። ቅዳሜና እሑድ አገኝሻለሁ ብለኛል። ለምን አልከኝ? ገና አንተ ቆይ ምንድነው ተወደድኩ ብለህ ሴት ልጅ መጉዳት አለብህ? ከተቻለ እንደውም ይዤ እሄዳለሁ እያለች ነው እሷ። እሷ ወደዛ ወደ ጀርመን ይዤ እሄዳለሁ እያለች ነው። በጣም ትቀልበል እንዴ? እንደውም ዝም ብዬ ላምነኝ እንዴ? ዝም ብዬ እየተነደው የሚሄድ ምን ችግር አለው? ከተስማማን እንደዛ ማለት አይደለም። እንደዛ እሷ ስላለች ትሄዳለህ እያልኩ ሳይሆን ይኸውልህ መጀመሪያ አትቀልዳቤን አትቀልድ። ከቻልክ የሆነ ነገር ይምጣላት። ምን ይምጣልሽ? ምንም አልፈልግም። እኔ አንተን ብዬ ነው የመጣሁት። ምንም አልፈልግም። ይኸውልሽ ተረጋጊ። የኔ ተረጋጊ። የምትፈልጊው ነገር ካለ ሻይ ቡና ምን ይምጣልሽ? እኔ ምንም አልፈልግም። አንተ ብዬ እኮ ነው የመጣሁት። ወደዛ አይገባም እንዴ? ብለሽ ነው የመጣሽው? እስኪ ንገሪኝ። እስኪ አሁን ተረጋግተን እሺ ለምን ትክዳለህ አንተ? ቅዳሜና እሑድ አገኝሻለሁ አላልከኝም? ብያለሁ። ቅዳሜና እሑድ አገኝሻለሁ ብዬሻለሁ። ገና እኮ አሁን እኮ ቅዳሜ ጠዋት ነው አይደል? እቤቴ ምንድነው የሚያስመጣሽ ነገር? አንተ ለማንም ሰው እያመጣ ቤት ነው እንደምታሳየው። ሰው አክብሮ መምጣት ማለት ምን አይነት ጭንቅላት ነው ያለው? ቆይ ይኸውልህ ይሄ ቤት እኮ እሱን አጨውበት እኔ ጋር አውራ። እኔ ነው ያስመጣሁት ወደዚህ። ይኸውልህ ስራችን ምን ያክል ሪስክ እንደሆነ ታውቃለህ? አዎ ይገባኛል። ሰው እያመጣ ቤት አታሳይብኝ። እኔ ቤት ማሳየት አይደለም በቃ ካላገኘሁት ስትለኝ አንተ ደግሞ ሳይ እሷን የምታገኛት አይነት አይደለም በቃ። እቺ ልጅ ደግሞ በዚህ በኩል በቃ በጣም ጭቅጭቅ እያደረገችኝ ነው። እኔ ምን ላድርግ? ይኸውልሽ እኔ አሁን ምንም በቃ እኔ የምታወራው ቃል ምንም እየገባኝ ሁሉ አይደለም። ምን አይነት አማርኛ ነው የምታወራው? ቤቴ ውስጥ ስለመጣሽ አመሰግናለሁ። አሁን ሻይ ቡና እኔ አልፈልግም። ምንም ነገር አልፈልግም። በቃ ከፈለክ ና ውጭ ልጋብዝክ። ቡና ነው ላፍላለች። ና ውጭ ልጋብዝክ። ይኸውልሽ በመጀመሪያ ደረጃ በንቀት አትናገሪ። የምን ንቀት? እኔ አክብሬሽ ቡና ላፍላለች። ምንድነው? ምን ንቀት ነው የምታወራው አንተ? አይገባም እንዴ? ልጋብዝህ ምናምን እንድትይኝ አይደለም እንደዛ እያልኩሻለሁ። ሰማሽ? የግድ ጀርመን ስለምትኖሪ ዝም ብለሽ ገንዘብ ስላለሽ ና ልጋብዝህ እና እንደዚህ ላድርግህ ምናምን ልትይኝ አትችይም። ክብር ያለኝ ሰው ነኝ። ክብር ሊኖርክ ይችላል፣ ግን ደግሞ እኔ መስዋዕትነት ምከፍለው ያለው ላንተ ብዬ ነው። ይኸውልሽ በመጀመሪያ ደረጃ ከዚህ በፊት እኔና አንቺ አውርተን ተደዋውለን እናውቃለን? አናውቅም እኮ ግን በቃ እኔ በቀደም በመቼ ነው አግኝቼ ያወራሁት እራሱ ስለማፈቅርህ እንደማፈቅርህ ምናምን ነገር ያለው። ለምን አሁን አንተ ለምንድን ነው የማትረዳው? ያልገባሽ ነገር ብዙ ያልገባሽ ምንድነው? የማይገባኝ ነገር እስኪ አስረዳኝ። እኔ ተስፋ ቆርጬ ልጅ አሁን አንደኛ እኔ ለዚህ ነገር ዝግጁ አይደለሁም እኮ። እኔ ዝግጁ አቱን አይ ዶንት ኖ እያልኩ ነው፣ ግን በቃ እኔ ላንተ ማውራት ነገር አለኝ እያልኩ ነው። በቃ ላውራት ታይም ስጠኝ። በቃ እያወራሽ አይደል እኮ ና እንውጣና አውራኝ። በቃ ለምን እንደማውጣ ናውጣ። ከዚህ የበለጠ ይኸውልሽ ለዚህ አሁን ጎረቤት ምናምን እየረበሽን ያለ ከዚህ የበለጠ ምቹ ቦታ የለም። ከፈለግሽ ጎረቤት እየረበሽን ያለ ነው አሁን ላይ እኮ። ትቆያለህ እባክህ። ብቻዬን ማውራት የምትፈልጊው? ይኸውልሽ እንዴት በዛ ላይ ደግሞ እንዴት እንደዚህ አይነት ሰፈር ይኖራል? ማውራት ነው የምትፈልጊው ወይስ ምንድን ነው የምትፈልጊው? እኮ አሁን ላይ እኔ ውጭ ማውራት አልፈልግም። ደግሞ እየረበሽን ነው እኮ ሰው እየረበሽን ነው እኮ። ዝም ብለሽ በትዕግስት አውሪያት አይደል? ይኸውልሽ ማውራት የምትፈልጊው ነገር ካለ እዚህ ጋር አውሪ። እኔ እንድትግባቡ ነው የምፈልገው። በቃ ባካችሁን ተነጋገሩና በስነ ስርዓት እንደተመጣጣ ያለውን ነገር እየሰማሁ ነው። ምንም በቃ እኔ የማወራው ነገር እየተረዳኝ ስላልሆነ በቃ ለምን ደግሞ በዛ ላይ ከዛች ፍቅር ከምትባል ሰማኝ። ይኸውልሽ ስነ ስርዓት ያዝ። እሱን አንተ አትመርጥልኝም። ሲጀመር ክዳው የሄደች ሴት ናት። ምን እንዳፈቀራት አላውቅም። የምትክል ሴት ደግሞ እንደ ጓደኛ እሷ ትሻላለች ስለዚህ አይታየኝም። ኦሬዲ ግን እንዴ ያቺ ደግሞ ስንት ነገር እንዳደረጋች አናውቅም እኮ። እኔ እሱን አሳዝኖኝ ነው ሁሉ እስከዚህ እሱንም እከሷለሁ እያለች ነው። ሲቀጥል ከዚህ ሰፈርም ግን ለምን እየሰማት ነው? አሳዝኖኝ አዝኛለሁ እኮ ነው እያለች ያለችው እኮ። አዝኖኛል እዛ ከዛ አልፈልግም። ወዳኝ አይደለም ገባህ? አዝናለኝ ነው እኮ። አዝናለኝ እስካሁን እኮ ከዚህ ያዝንልሽ አግኝተህ ነው እንዴ? ሰማኝ። እሺ ማዘን ሌላ ነገር ነው፣ ማፍቀር ሌላ ነገር ነው። ይኸውልህ እየሰማኝ ነው አይደለ? ሰማኝ። እሺ እኔን ሰማኝ፣ ችግር የለውም። ማንንም ልታፈቅር ትችላለህ። ይኸውልህ ማንንም ደግሞ ከማንንም ጋር በፍቅር ልትኖር ትችላለህ። አንተ የምታፈቅራት ከሆነ እሷ ማታፈቅር ከሆነ ብትቀልድ ማለት እርምጃ ልትሄድ እኮ አትችልም። እኔ ሲጀመር ፍቅር ይዞኛል፣ ፍቅር ይዘኛል። አሁን በዚህ ሰዓት ዝግጁ ነኝ ብዬሽ በቃ ገብቶኛል። ታውቃለህ እኔ ቦታ ስለማትሰጠኝ እሷን ስለምትወድ ነው አይደለ? እሷን ደግሞ አትወድህም። በቃ እሱ ደግሞ አንቺን አይመለከትም። በቃ እኔ ስለምታሳዝነኝ እኮ ነው። በቃ በዚህ ሰዓት አንተ ጥሩ ሰው ነህ። በቃ ፍቅር ያስፈልጋል፣ ኦሪጂናል ፍቅር ያስፈልጋል። ወይ እንደ እህት ትንከባከብ ወይ እኔ እሷ ምን መንከባከብ ምናምን እኮ አይደለም። በቃ የኔት ከቻልሽ
ቲኬትሽን ሴታፕ ሰርተሽ ወደ መጣሽበት ተመለሽ። እንደዚህ ብለሽ ምንም መናገር በቃ አንዴ ያቋረጥኩት እኮ ማለት አንዴ ያስረዘምኩት። ይኸውልሽ የማታውቂው እኔ አሁን ከጀርመን ትመጪ ከአሜሪካ ትመጪ ከስዊዘርላንድ ከአውስትራሊያ የማውቀው ነገር የለም። ያየሁት ማስረጃ እንኳን የለም በቅጡ ገባሽ? እንዲህ መጠሽ እንደዚህ ስለነገርሽኝ ብቻ እኔ ደግሞ ዝም ብዬ ላምንሽ አልችልም። ዶክመንት አልተሰጠኝም። ሙሉ መረጃ ይኸውልህ፣ ሙሉ መረጃ እሱ ጋር ነው ያለው መኪና እዛው ቤት ነው ያለው። ይኸውልህ አንተ ራስህ ችግር እየከተትከኝ ነው። ችግር እየፈጠርክብኝ ነው። እንዴት? ምንም ችግር እየፈጠረልህ አይደለም። ቆይ አንተ ሰው ተረዳ ምናምን ብሎ አንዴ አሁን ተነጋግራችሁ ያለውን ነገር ልታወሪኝ ትፈልጊያለሽ አይደል? አዎ ተነስና ውጭ ቆይ እባክህ። እሺ አውሩ ልታስማማን ነው አይደል የመጣው እኮ በቃ አውሩ ያለውን ነገር አውሩ። ልታስማማን ምናምን የሚባል ነገር የለም። እኔ ባመንኩበት መንገድ ልሄድ እችላለሁ። እኔ ይኸውልሽ ሪስክ ውስጥ እየገባሽ ከእሱም ጋር እየተቀያየምኩ ያለሁት በአንቺ ምክንያት ነው። እሺ በቃ እኔ ጋር ከምታለቃቅሽ በስነ ስርዓት ፍላጎትሽ ምንድን ነው? ራሴን አጠፋለሁ ምናምን አትበይኝ። እኔ በቃ ይኸው አውሪ፣ ፊት ለፊት አገናኝቼሻለሁ። እኔ እዚህ ጋር ስለመጣሽ አመሰግናለሁ። ስላሰብሽልኝም ስላዘንሽልኝም አመሰግናለሁ። ገባሽ? እኔ አሁን ግን ምንም ነገር ለመጀመር ዝግጁ አይደለሁ። ያ ማለት ምን መሰለክ፣ እሺ በደንብ አዳምጠኝ፣ ጽን ብለህ ብቻ አዳምጠኝ። ምን መሰለክ፣ እኝሽ አይኔን እያየህ አውራኝ እኮ ስማኝ፣ ችግር የለውም አንድ ላይ ለምን እንችላለን። ግን እኔ በቃ እዚህ የመጣሁበት ዓላማ ለአንተን በቃ አንተን ወደ እጄ ለማስደረግ ስለሆነ ተረዳኝ። አንተ ይኸውልሽ ወደ እጅሽ ለማድረግ እኮ እንደዚህ የሰው ልጅ ዝም ብለሽ ላስቲክ እኮ አይደለም። ገባሽ? ስለኔ ማንነት ልታውቂ ይገባል። እኔ እኮ ስለ ላስቲክ እያወራሁ አይደለም። የምን ላስቲክ ነው የምታወራው? ይኸውልሽ እኔ አንደኛ ይኸውልሽ በቅርቡ ከጤናዬም ያገገምኩት ከህመሜ ያገገምኩት በቃ በጣም ተጎድተሃል። እኔ አንተን በብዙ በቲቪም በሶሻል ሚዲያ ምናምን ስለማየት ብዙ ያንተ ህይወት ታሪክ አጥንቼ ነው እዚህ ጋር የመጣሁት። ይኸውልሽ ልታጠኝ ትችያለሽ። ያ ሁሉ ደግሞ አሁን አንቺ አዝነሽልኝ ነው አይደል? አዝነሽልኝ ነው አይደል? ወደሽኝ አይደለም አይደል? አዝኜልህም ወድጄህም በቃ መጎዳት የሌለብህ ሰው እንደሆንክ በጣም ትሁት ነህ፣ በጣም ጎበዝ ነህ፣ ለሰው በጣም ታስባለህ እና እሱነትህን ነው የወደድኩት። ይኸውልሽ አንቺም ሁኚ ማንም አስብለታለሁ። ገባሽ? እንደዚህ ስናገር ሳላስብልሽ ቀርቼ አይደለም። እዚህ ድረስ መምጣትሽ በራሱ ለኔ ትልቅ መስዋዕትነት ነው። ገባሽ? ግን ደግሞ እኔ አሁን ለምንም ነገር ዝግጁ አይደለሁም። ቢያንስ አንቺ ከኔ የተሻለ ነገር ይገባሻል። የተሻለ ሀገር ላይ የምትኖሪ ምናምን በጣም ብዙ ነገር። ስለዚህ እኮ ነው ችግር የለውም ልወስድህም እኮ እችላለሁ። ይኸውልሽ እኔ እሱን አልፈልግም። ሰማሽኝ? ኦፍ ፈጣሪ ወይ ትዕግስት ስጠኝ። ምን አይነት ጣጣ ነው የገባሁት? ባልመጣስ እሱ እሺ በቃ ተረዳኝ በእናትህ። ይኸውልሽ እኔ እባክሽ ተረጋግተሽ ስሜታዊ ሳትሆኚ እዛው ቁጭ ባልሽበት አውሪኝ። ገባሽ? ይኸውልሽ እኔ እሱን አመሰገንኩሽ። በቃ ስላሰብሽልኝ አመሰገንኩሽ። ወይኔ ፈጣሪ ወይ ትዕግስት። ግን ህይወትሽን ነው መቀጠል ያለብሽ እዚህ ጋር። እኔ ካንተ ጋር ነው ህይወት የሚቀጥል የሚችለው። እኔ ከማንም ሰው ጋር ህይወት እንዲቀጥል አልፈልግም። በቃ አንደኛ ቆይ እኔ እንድጎዳ ራሴ እንዳጠፋ ትፈልጋለህ? ለምን ብለሽ? ማን ያጠፋው? ለምን እንደምታጠፊ እስኪ አንድ በቂ ምላሽ ትሰጪኝ ትችያለሽ? በቃ እኔ ያላንተ ሌላ ወንድ ማየት ስለማልፈልግና ህይወቴ ደግሞ በቃ እንዲቀጥል አልፈልግም ካንተ ተለይቼ እና መመለስ ትችያለሽ። እኔ በመጣሽበት እንግዲህ እግዚአብሔር ይቅናሽ። አንቺንም መልካም የተባለ ህይወት እንዲሰጥሽ ምኞቴ ነው። ገባሽ? አሁን ግን ባለውበት ሁኔታ እኔ ለእንደዚህ አይነት ነገር ዝግጁ አይደለሁም። ገባሽ? ሰማሽኝ? የኔት አይናው ወደሽኝ ሊሆን ይችላል፣ ከልብሽ ፈልገሽኝ መጣሽ ሊሆን ይችላል። ግን ደግሞ በዚህ ሰዓት እኔ ለምንም ነገር አንቺ እንዴት ትስሚኛለሽ? እንዴት ትስሚኛለሽ? ተው ተረጋጋሽ። ምን ሆናችሁ ነው? አንተ እንዴት በጥፊ ትመታኛለህ? ለምን እንደማልመታሽ? ተው እንጂ ሉ። ለምን እንደማልመታሽ? ሉል ምን ሆነ ነው አንተ? እንዴ አስወጣልኝ በእናትህ። ውጪ ነይ ከዚህ ቤት ውጪ። ምን አድርጋ ነው? አስወጣልኝ። ተረጋጋ። ቆይ ምን ሆናችሁ? አልወጣም። ለምን ነው የምወጣው? አልወጣም። እንዴ በጥፊ ትመታኛለህ? አንተ ያማል እንዴ? እንዴ በጥፊ ትመታኛለህ? ተወደድኩ ለአንተ ማን ስለሆንክ ነው? ምንድነው ወንድ ነው? እኔ ከዚች ጋራ ቤት እንድትወጣ እኔ ጋር እንድትሆን ነው የፈለኩት እኮ። የፈለኩት ችጋራም ምን አገባሽ አንቺ? ችጋራም ነኝ ብዬሻለሁ። አግኝቼሻለሁ። ችጋራም ነህ። እኔ ላሳልፍ ብዬሽ እኮ ነው። እንዴ በጥፊ ትመታኛለህ? አንተ ለሴት ትንሽ ክብር የለህም እንዴ? ባለጌ ነሽ። በቃ ባለጌ ምንድነው? አልፈልገውም። ይሄ ምንድነው? ባለጌ ነሽ። ምንድነው ባለጌ? አንቺ ይኸውልሽ ከእሱ ጋር ትነጋገራላችሁ ብዬ ነው። እንዴ በጥፊ ትመታኛለህ? እንዴ በጥፊ ትመታኛለህ? ከዛም በላይ ነገር ላደርግ እችላለሁ። ምን ታደርጋለህ? አንተ ምን
አለህ ነው እኔ ሌላ እርምጃ የምትወስደው? ማነህ ካንተ? በቤት ጭራሽ መጣሽ። ማን ምንድን ነው ቤት ነው እንዴ? ላይሆን ይችላል። ምንድን ነው ሰማሽ? ላይሆን ይችላል፣ ግን እየኖርኩበት ነው። ይሄ ሁሉ ያንተ ስራ ነው። ገባ? እኔ ምን ላድርግ? አትፋክር ባለጌ ነህ አንተ። ሴት ልጅ እጅ ታነሳለህ እንዴ? ይዘህ ይውጣ። አንቺ ልጅ አልወጣም። ሌላ ነገር እንትናት አልወጣም። ምን ማለት ነው? ይከፍላታል። እኔ ብዙ መስዋዕት ስለከፈልኩ ለሱ ያወጣታል። ልክ እኔ መስዋዕትን አልወጣም። እንዲያውም ምን ታመጣለህ? አልወጣም። የሚመጣ ነገር ካለ ማየት ነው በቃ። አልወጣም። ለምን እወጣለሁ? ይኸውልሽ እየነገርኩሽ አልወጣም። አንደኛ ሰው እመጣለሁ ብለኛል። ሰማኝ አቤት። ምንድን ነው የምትይው? ወረኛ ነህ አንተ ራስህ። አንተ ወረኛ ነህ። አስታርቅሻለሁ ምናምን ልጁ ከተመከረ ምናምን አሪፍ ሰው ነው ምናምን ስትል አልነበረም? ምን አገባሽ? አሪፍ በሆነስ ታዲያ የግድ ካንቺ ጋር መሆን አለብኝ? አሪፍ ይሆን እንደው ሁሉ ነገር ያደረኩት እኮ አፍቅረሽ መስሎኝ ነው እንጂ ዝም ብሎ እና ባላፈቅረው እኔ እንደዚህ አልወጣም ማለት ነው። በጣም በቃ የሚመጣ ነገር ማየት ነው። ይኸውልሽ አንደኛ ይኸውልህ እባክህ ጤነኛ ነሽ? ፍቅር እመጣለሁ ብላኛለች። ልታናግረኝ የምትፈልገው ጉዳይ አለ። ያው ስለ ሪሌሽንሺፑ አይደለም ብቻ እንድታግዘኝ እፈልጋለሁ። የሆነ ስላልጀመር ነው ቤተሰብ ጋርም ጥሩ አይደለችም። እንደዛ ስላለች ልትመጣ ትፈልጋለች። ስለዚህ አስወጣልኝ እሷን ሲል በቃ መውጣት ትችያለሽ። እኔት አልወጣም። ሲከበር ያልተከበረ ሰው አንቺ አልወጣም ማለት ነው። በቃ ተነጋግራችሁ አልፈልግም ካለ እንደኔ ያለ ሴት መግፋትን አልነበረብህም። ይኸውልሽ ከዚህ በላይ አፍሽን ልትከፍቺበት አልፈልግም። እየሰደበች እያለች አይደል? ጓደኛዬ ላይ ከዚህ በላይ አፍሽን ልትከፍቺበት አልፈልግም። እየነገርኩሽ ነው። ልሽ አጣፍቼ ነው ወደዛ ማስወጣት። በጣም ማጣፋት እንዴት ነበር እናት? ይኸውልሽ እኔ ኧረ ምን አይነት ሰው ነገር የለውም። እባክህ ጤነኛ ነሽ? ጤነኛ ባልሆነሽ ተገባለሽ በፈጣሪ ስም ያምሻል። ምን አይነት እብድ ሰው ነው የመጣብኝ? ይኸውልህ አንተ ነህ ለዚህ ሁሉ ያደረከኝ። ገባ? እኔ ምን ላድርግ? አንተ ነህ እንደዚህ ያደረከኝ ያለው። ራሴን አጠፋለሁ አለች። ኖርማል ነው። ውጪልኝ። አልወጣም። እባክሽ የሚመጣ እንግዳ አለ፣ ልትወጪልኝ ትችያለሽ? እባክህ እና አንድ ላይ እንውጣ። ደፋ አንተ እቺ ምን አይነት ነው? ይሄ ሁሉ ያንተ ስራ ነው። በቃ ከዚህ ብቻ ነገር እንጨርሳለን። አስወጣልኝ። አንቺ ቆይ ምን ማለት ነው? የሚመጣ ነገር ምን ማለት ነው? ተነጋግረን በቃ ካልሆነ ሄዳለሁ ብለሽኛል። እሺ ይመጣል። ራሴን አጠፋለሁ ምናምን ስላልሽ ነው እንጂ ማለት ነው። አንቺን እንደዚህ ሰው ቤት ገብቼ አልወጣም ምናምን የምትይውን ነገር ልሰማሽ አይደለም። እኔ እኮ ነው እዚህ ቤት ቁጭ ያልኩት። ቁጭ ማለት በላሱ ልል እኮ ነው መስዋዕት የምከፍል ያለው። ማንም መስዋዕትነት ትፈይኛለሽ ሰው የለም በመጀመሪያ ደረጃ ማለት ነው። አረ ምን አይነት ራስሽን ነሽ መኖር ትችያለሽ። ታወራለሽ እንዴ ደግሞ? ሄሎ እባክህ ተወኝ። ወየ የሚመጣ ነገር ካለ መምጣት ይችላል። አዎ ቤት ነኝ። ምንድነው የሚመጣ ነገር ምናምን? ግቢው ሰማኛ እየሰማኝ ነው። ነግሬሻለሁ እንጂ ሌላ ትርፍ ቃል የምትናገሪ ከሆነ ከዚህ ቤት ነው እሺ ማስወጣሽ። ምን አይነት ሌላ ነገር የምታወሪ ከሆነ ነግሬሻለሁ። እባክህን አስወጣልኝ። እኔ እንድትወጪ ነው የምፈልገው። ይሄ እንደው ነይ ደግሞ ሌላ ነገር ታውቃለሽ? ያጂሽ ምንድነው ስልኳ ነኝ? መጣሽ ጭራሽ እባክሽ ምንድነው ደግሞ ሰው መሳደባችን በመጀመሪያ ደረጃ ከምን ምንድነው ታስረዱኝ ትችላላችሁ? ይኸውልሽ ከዚህ ቤት ሰው መሳደባችን ጭራሽ ሚስት አለች እንዴ? ወይ ጉድ! ምን አይነት ቀን ነው ዛሬ ደግሞ? አፍቃሪ ነኝ አፍቃሪም ባለው አፍቃሪኝ ያለሽ ሰው የለም። አፍቃሪዎች እኮ ብዛታቸው ይገርምሻል። እንዳንቺ ሳናፈቅር አፍቅር ያለው እያልክ ከመጃጃል እኛ ይሻላል አፍቅረ መከራከር አይመስልሽም? ይኸውልሽ እባክሽ ስለ እግዚአብሔር ብለሽ እባክሽ ለምንድን ነው ስለ እግዚአብሔር የምለው? ፈጣሪ እኮ ለምታፈቅሩ ሰው አትጉዱ ነው የሚለው። ሶ ተረጋጊ በቃ አንቺ ተረጋጊ። ምንም እንትን አይደለም ይልሽ አንቺ ምንም ሌላ ነገር አይደለም። አንቺ ግን አይደብርሽም እንዴ? የሁሉ ነገር አድርገሽ ጨራሽ። አንቺ ዝም በይ በቃ ሌላ ነገር አታውሪ። ምንድነው ምን ለፈልሽ? ሰማሽኝ? ስለ ስራ ልንወራ ነው የመጣችው። ዲነችና ምን አይነት ምንድነው አንቺ ስራ ምንድነው የምታወሪው? ሌላ ነገር ታወሪያለሽ። ምን ይመለከተሻል? ለምንድነው የማይመለከተኝ? አንቺ ለምንድነው የማታፈቂው? አጉል ሙጭጭ ብለሽ አለቀመት ማን ስለሆንሽ ነው? እኔ ምንም እየገባኝ እሱ ነው እንደዚህ የሚያደርገኝ። ይሄን ሁሉ ነገር የሚያደርገኝ እኔ ምንሽ አሁን ታፈቅሪዋለሽ እንዴ? ይኸውልሽ እዚህ ጋር ጓደኛሞች በጣም ተጋገዛላችሁ። ስለማጣው ስለለማጣው ሌላ ደግሞ የባሰ ነገር መጣ። ሰማሽኝ? አይ ጌታዬ ዛሬ ይኸውልሽ እየነገርኩሽ ተረጋጊ። አንቺ ይኸውልሽ ምንም እንዳትወሪሽ። ይኸውልሽ ጭራሽ እኔና አንቺ እኮ ሲጀመር ምንም ነገር እንደሌለ ታውቂያለሽ አይደል?
ስለ ስራ ለወራ ፈልጋለሁ ብለሽ ነው አይደል የመጣሽው እዚህ? ስለዚህና አውርተሽ መሄድ ትችያለሽ። አይደለም ይኸውልሽ እና ጥሩ ሴት ነኝ ልትይ ነው እንዴ? ስሚኛ መጀመሪያ የማወራውን ነገር ለምን አትሰሚኝ? ጥሩ ሴት ነኝ ልትይ ነው እንዴ? በሚዲያ አውቀሽ አፈቅራለሁ ምናምን ብለሽ ስለተዘላዘልሽ ብቻ አንቺ ዝም በይ በቃ ሌላ ነገር አታውሪ። ለምንድን ነው ማላውቀው? ሲጀምር አትወጂው። ለምን ባትወጂው ነገር እንደዚህ ያለሽ አንቺ ማን ስለሆንሽ ነው? እንደማልወደው ምንም የምታውቂው ነገር አለ? አይነኛ አይደለሽ? ችግርሽ ምንድን ነው? ዞር በለኝ አንተ። ዞር በል አትንካኝ። ቁጭ በይ። ለምን ነው ቁጭ ብለው? አትወጂውም በቃ ስለማትወጂው ለምን በቃ አትወጂውም? ውሸታም ነሽ አንቺ። አልወደደው ምን ያገባሻል? አልወደደው ስለማትወጂው ውሸታም ነሽ። አትወጂውም። ምን አገባሽ? እያስመሰልሽ አንድ ልጅ አትጉጂ። በቃ ምን አገባሽ አንቺ? ለምንድን ነው የማያገባኝ? በቃ ያገባኛል። የት ታውቂያታለሽ? እሷን የት ታውቂያታለሽ? ለምንድን ነው የማያገባኝ? በቃ ያገባችሁ ሁላችሁ። ያምሻል እብድነሽ አንተ ራስህ ያማል እንዴ? አስመሳይ ውሸታም ነህ። ናውጣ እንደውም አንተ ናውጣ። እኛ ሰው ልጅ ቆይ አልገባኝም እንዴ? ሁላችሁም ሲጀምሩ ውሸታም አስመሳይ ነው። አንተም ቢሆን ተወደድክ ብለህ ሴት እያንዘላዘልክ ሴት ስለሰበሰብ ወንድ ነኝ ብለህ እንዳታስብሽ። ሴት ነህ። አንቺ ይኸውልሽ ስነ ስርዓት ያዥሽ ነገር ነገር የምታደርጊ ከሆነ ስርዓት መያዝ ትችላለህ። ነግሬሻለሁ እኮ እባክሽ ውጭልኝ። አልወጣም። ለምን እወጣለሁ? አልወጣም። ሰው ቤት ገብቶ አልወጣም ማለት አለ። ምን አይነት ምን አይነት አንተ ምንድን ነው ታስታርቅሽ? ስሚ ይኸውልሽ ነግሬሻለሁ። ራሴን አጠፋለሁ ምናምን ስላልሽ ነው። እንጂ ወደዛ ታወራለች እንዴ? ምንድን ነው የምታወሪው? ታወሪያለሽ እንዴ? አስወጣት። ነው ውጪ አልወጣም። ከመጣችበት ውሰድልኝ እስከ ፖርሷ ወደዛ ውሰድልኝ። እንዴ ሰላም ማግኘት አልችልም እንዴ በቤት? እሺ በፈጣሪ አፍቃሪዎች ብዛታቸው ይኸውልሽ ጭራሽ ሌላ እብድ አፍቃሪ መጣ። እኔው መብትህ እኮ ነው። እኔ ምንም አይመለከተኝም። እመጣለሁ ያልሽው ለስራ ነው አይደል? እኔ ለስራ መጣሁ ልናወራ ምናምን ነው የመጣሁት እና እኔ መስደብ ነበረባት። ይኸውልሽ መጣች ምናምን ምን እያወራችሁ ነበር? እኔ አንቺን ላሰድብ ምን እያወራችሁ ነበር? እየጠበቃችሁኝ እኔ ምንድን ነበር ስትሉ የነበረው? ስለኔ ከመጀመሪያ ጀምሮ በእኔ ችግር ምክንያት ነው ሁሉ የተፈጠረው። እሱ ልዑል ምንም የሚያውቀው ነገር የለም። እኔ ማንም ተራ ሰው እንዲሰድበኝ አልፈልግም። ትሰማኛለህ? እኔ የተከበርኩ ሰው ነኝ። ይኸውልሽ እኔ ሰድቤሻለሁ አልሰደብኩሽም አይደል? ይኸውልህ ስለዚህ እያመጣህ አሰደብከኝ ነበር። ከዚህ በፊትም እያሰደብከኝ ነበር። ወይ እናቴ ይኸውልሽ አሁን ለምን እንደፈለግሽኝ ለምን እንደመጣሽ ንገሪኝና መሄድ ትችያለሽ እባክሽ። በቃ በዚህ ሁኔታ ምንድን ነው የምነግርህ? ምን ስለ ስራ እንድናወራ ፈልጋለሁ አይደል ያልሽው? በቃ ባለወራ ይሻለኛል። ሲጀመር እኔ ያንተ ሰዎች እዚህ እየመጡ እንትን የሚሉኝ ነገር ይኸውልሽ አንቺም ከህይወቴ ከወጣሽ ቆይተሻል። ይሄ ሁሉ ነገር መሆኑ ደግሞ ባንቺ ምክንያት ነው። ገባሽ? ምን ማለት ነው ባንቺ ምክንያት? ባንቺ ምክንያት ነው። ምን አደረኩ? ያማህ እንዴ? ጭራሽ ጤነኛ አይደለህም? ምን በራስ ስራ ምክንያት ነው አይደል እንዴ? ኖ ወይ ምን እሱንም ልትክዳኝ ነው? ሁሉንም የሚያውቀው አገኘ ከወንድ ጋር ቁጭ ብለሽ የተገኘሽውን ረሳሽው? የምን ወንድ ነው የምታወራው? ስለማታውቀው ነገር አታውራ እያልኩህ እኮ። አሁንም ጓደኛዬ ነበር እያልሽ ልትዋሽ ነው? አታፍሪም? አንተ ለሃለ እንዴ ሴት ይኸውልህ በየእንትኑ እየቀያየርክ እዚህ እኔ በመጣው ቁጥር ሰውን ማላጣን ያለው አይደል እንዴ? በስመ አብ እንደዚህ አይነት ነገር ሉል ያቺኛዋ ከልጅነት አፍቃሪ ነች ምናምን ነገር ብላ መጣወራች። እኔ መጡብኝ እንጂ አልሄድኩባቸውም። በመጀመሪያ ደረጃ ገባሽ? ራሴን አጠፋለሁ ስላለች መጡብኝ እንጂ አልሄድኩባቸውም። በመጀመሪያ ደረጃ ገባሽ? ያ ወሬኛ ጓደኛህ ነው አይደል? ያን ሁሉ ሴታፕ ሰርቶ ያን ነገር እንድታይ ያደረገህ እሱ ነው አይደል? ምኑ ሰው ጋር ምናምን ነገር አየሁሽ ምናምን የምትለው እሱ ደግሞ ስለ ስራ ጉዳይ ይኸውልሽ ባይሉ ወረኛ አይደለም። በመጀመሪያ ስለ ስራ ጉዳይ ላወራን ሄድኩ። እጅ ከፈንጅ ይዞሽ ነው። ቴክስቶችን ባይኔ አይቻለሁ። አሁንም ቢሆን ላንተ ማስረዳት አይጠበቅብሽም። አንተ ምንም የማይገባ ሰው ስለሆንክ በዛ ምክንያትም ስለሆነ ግንኙነታችን የፈረሰው ሰው አይመለከትም። ያን ያክል የሰው ጅብ ስትይኝ ነበር ከቤተሰቦችሽ እኩል። ታስታውሻለሽ? እሱን ታስታውሻለሽ? ከጅብ ጋር አልኖርም። በሰዓቱ እንደዛ ነበርክ። ነግሬህም አልሰማኸኝም። ምን ማድረግ ነበረብኝ? ምን አይነት ጣጣን ያመጣብኝ መስማት። ይኸውልሽ እሺ ምንድነው? አስረዱኝ። እሺ ምንድነው? ለምንድነው እኔን ማለት ምን አውርታችሁ ነው እኔን ሲሰልበኝ የነበረው? ምንም አልገባኝም። ምንም ያቆ አንተው ይኸውልሽ ይሄ አንቺ የሚመለከት ጉዳይ አይደለም።
ገባሽ? ከውጭ መጣ ይሄ አንቺ የሚመለከት ጉዳይ አይደለም። አይ ነው እንደማይመለከተኝ አውቃለሁ፣ ግን ስሜ እየተነሳ ስትሰድበኝ ነበር። ከቻልሽ ይኸውልሽ ባለጌ ልክስክስ እያለችኝ ነበር። እሱ ይኸውልሽ እኔ አይደለሁም ያልኳት፣ ያየችውን ነው ሚዲያ ላይ ያየችውን ስትናገርሽ ነበር። ገባሽ? ከዛ ውጪ ነው የማውቀው ነገር የሆነው ልዑል ትሰማኛለህ፣ በራስህ ያለ መስማት ችግር ብቻ ነው። እኔ ፈልጌው አይደለም። ብዙም ጊዜ ለምኜሃለሁ አይደል እንዴ? እና ምን አድርጊ ነው የምትለኝ? ከዚህ በላይ እባክሽ ነው ይኸውልሽ አሁን ወደ መጣሽበት ጉዳይ ነው ናውራ ብዬ ላማክር ከቻልሽ የመጣሽበትን ነገር ነው። ከዛ ውጪ መሄድ ትችያለሽ። እባክሽ እኔ ሌላ አይነት ጠባሳ ሌላ አይነት ነገር ነው አልፈልግም። በቃ አውራት ወይ ቁጭ በል እንጂ አውራትና አንቺ የምታወሪው ነገር በቃ አውሪውና፣ ይሄ ደግሞ የተፈጠረው ነገር በእኔ ችግር ምክንያት ነው። በቃ እኔ ከውጭ ነው የመጣችው ልጅቷ በጣም ስለምወደው ስለማደንቀው ብላ ነው የመጣችው። ገባሻ? ስለዚህ በቃ እኔ ምን ማድረግ እችላለሁ? ካላዋራኋት ራሴን አጠፋለሁ አለች። ራሴን አጠፋለሁ ስትል በቃ እኔ ከዛም በቃ ባለፈው ልታወራው ሞክራ ነበረ። ባለፈው ትቷት ሄደ። ቅዳሜ ወይ እሑድ እረፍት የሆንኩ ቀን አገኝሻለሁ ብላት ነበረ። ዛሬ ይዣት ስመጣ ይኸው እንደዚህ ተፈጠረ። እዚህ መጣ ደግሞ ጭራሽ ይቺ እኔ የምታፈቅረው መስሎኝ እውነቷን መስሎኝ ነው አይደለም። በቃ ሰው አትመጥነህም ነው እያለችኝ ነበረ። ፍቅር ተረጋጊ በቃ እንጂ ምን ሆነሽ ነው? ምንም የምረጋጋው ነገር የለም። እኔ ሁሌ የተፈጠረው ነገር ሁሉ እየነገርኩሽ ነው። ትሰማኛለህ? ይኸውልሽ በመጀመሪያ ደረጃ ለዚህ ሁሉ ነገር የበቃው የሁለታችንን ፍቅር ባንቺ ምክንያት ነው። ባንቺ ምክንያት ይላል። ዛሬ ማንተ እስቲ ራስን ተጠያቂ አድርግ እስቲ። ሁሌ ጣትህን ሰው ላይ አትቀስር። ያምሃል እንዴ? እኔ እየቀሰርኩ አይደለም። እና ምንድነው ችግር? ምንድነው ሁሌ አንቺ ነሽ። አንተ የምትባለውን ሰምተሃል? መጀመሪያ ምንድነው የምትባለው? ያ ሁሉ ጓደኛ፣ ያ ሁሉ ቤተሰቦቼ ካንተ ጋር ተዋርደው ይኸውልህ አንተን መምከር ይዘው ነበራል እንዴ? እነሱ ለምን አትሰማቸውም? ቢያንስ እነሱ ስድባቸው ምክር መሰለሽ ጭራሽ አንተ ሰው ስለማትሰማ ባህሪ ስለሚያስቸግር ነው ከሰደቡህም ሰደቡህ ሊባል የሚችለው። ሁሌ እኔን ጥፋተኛ ለኛ እንትን መፍረስ አንቺ ነሽ ጥፋተኛ። ያማል ምንም ጥርጥር የለውም። ይሄንን ሳትወጁ በግድሽ ማመን አለብሽ። በቃ እሱን በቃ እኔ ያለፈ ታሪክ ላወራ አይደለም እኮ አሁን የመጣሁት፣ ግን እዚህ ጋር ሰው አምጥተህ እያሰደብከኝ እኔ አላሰደብኩሽም። ለመጣለው ስልህ እሷን አምጥተህ ቀጥረሃት እኔን እንድሳደብ ልታደርግ ነው መሰለኝ። ትሰማኛለህ? ያ ከዚህ ጋር የሚገናኝ ነገር አለ። በእኔ ምክንያት ነው የተፈጠረው እያልኩሽ ለሱ ራሱ አልነገርኩትም ምን ይዘህ ስመጣ፣ ምክንያቱም እሺ እንደማይል ስለማውቅ ገባሽ? ልጅቷም ደግሞ ራሴን አጠፋለሁ እያለች ስለሆነ ነው። ስለዚህ እኔ ምንም በዚህ ሁኔታ ምንም ነገር የለም። ከቻልሽ ይኸውልሽ የመጣሽበትን ነገር ልታማክሪው ነው የመጣሽው። አዋርተሽ መሄድ ትችያለሽ። ልትጀምሪ ስላሰብሽው ስራ ስለማግዝሽ ነገር እንደዛ አይደል እያልሽኝ ነበር? ምንም እንድታግዘኝም አልፈልግም። በቃ ያ ሁሉ ነገር ካለፈ በኋላ አይ በነገርሽ ላይ መተጋገዝ ሰው እንዲሰርበኝ ይኸውልህ በእንትን ምክንያት አንተ እዛ ሶሻል ሚዲያ ላይ ተታወቃለህና እኔ የምሰደብበት ምንም ምክንያት የለኝም። ትሰማኛለህ? በመጀመሪያ ደረጃ ላይ ያንተ አፍቃሪዎች በስተዋልና እኔ እዚህ የመጣው መሰለኝ። ማን ተሰደብልኛለሽ? ተሰደብልኛለሽ? ታሰድበኛለህ? እኔ አሰድብሻለሁ እና እየሰደበችኝ ነበር እኮ ስገባ። ይኸውልሽ ምን እያላችሁ እንደነበር በምን አውቃለሁ? አቤኔ እባክህን ከቻልክ አስረዳት አንተ። ይኸውልሽ ለዚህ ሁሉ ነገር የበቃ ነው ባንቺ ምክንያት። አሁንም አላችሁ አይደል? እዚህ እንዴ ጤነኛ አንቺ አለሽ ሴት ነው ደምያታችሁ። በቃ እናንተ አንቺ ጨረሻ በቃ እኔ ስለወጣ ከሱ ጋር ጨርሰሻል፣ ተጋብተሻል፣ እየኖርሽ ነው አይደል? ሴትዮ ምንድነው ያምሻል? ቆይ ይጀረዛ አንቺ እባክሽ አትንኪ። ይሄ ልጅ የኔ ነው ገባሻ? እባክሽ ይኸውልሽ አትንኪ። እኔ ለምን አዝለሽው አዞሪ አይመለከተኝም። ምንድነው ያመጣሽ? ቆይ ይጂ ተያላል ተስማምታችሁ ምናምን እየኖራችሁ ነው። ለምን አታፊላችሁም? ግን የምን ሰው ነው ደግሞ ያመጣሽው? ምን ችግር አለው? ምን ችግር አለው ማለት ምን ልታረጊ? ቤቱን የማንም ሰው መሰባሰብ ያደረገ ይኸውልሽ እኔ እኮ ግርም የሚለኝ ቡና አፍልተሽ ምናምን ለምን ከሚደብራችሁ መብቷ ነው። ችግር አለው? መብቷ ነው እኮ ምን አገባ አንተ አንዴ ወዲህ እያልክ ማለት ነው። መሀል ቤት ይውላል ስራት ማለት እዚህ ጋር የምታያለህ ልጅ ይታያል። አንተ ወደዛውን ይኸውልሽ ጅል ነግሬሻለሁ። በአግባቡ የምትነጋገሪ ከሆነ ነግሬሻለሁ። ምን አይነት ሰው ነው ደግሞ ይከተል? ችግር የለውም። ነይ የኔ እናት ነይ እኔ እወጣልሻለሁ። ነይ ይኸው የጀመርሽውን ነገር ለተስራት ያለሽ ምን እየተካሄደ ነው እዚህ ቤት? ለምን ነው የምትወጪው? አንቺ በስርዓት አውሪ። በቃ ልጁ ትወጂዋለሽ አትወጂም ወይስ አውቀሽ ነው ሶሻል ሚዲያ እንደምታፈቅረው የምታስመስይ? ሰው ንገሪ።
ምን አገባሽ አንቺ? ለምንድን ነው የማይመለከት? አንቺ ለምን አስተምርከኝ? የመጣችው ይሄ ጥያቄ እኮ አንቺን የሚመለከት አይደለም። እኔ ነኝ አይገባም እንዴ አንተ? ለአንተ ስልክ ኢትዮጵያ መጥቼ ብዙ መስዋዕትን እየከፈልኩ እኮ። ምን ኢትዮጵያ ብትመጪ ታዲያ እኔ ምን አገባኝ? ለአንተ ስና ከገባ እንዴ ጭራሽ ደግሞ እዚህ ጋር እዚህ ቤት ቁጭ ብዬ እኮ ነው አንተን ማወራ ያለው። አንቺ ጤነኛ ነሽ? አንቺ ይኸውልሽ እኔም ያንቺ ጀርመን አይደለም ሰማሽ? እቺ ቤቴ ላይደንቅህ ይችላል ሰው ግን ይኸውልሽ አሁን ይሄ ቤቴ ከጀርመን ይበልጥ ብዙ መስዋዕት ከፍያለሁ። እኔ ምንም አይደለሁም። ራሱ ለአልጋም ይዞ ገስታውስ በጣም ብዙ ብር እያወጣሁ ነው ለአንተ ነው። ምን አገባኝ? ለምንድን ነው የማያገባ? እባክህ ምን አይነት እብድ ሴትዮ ነው የመጣችብኝ? እኔ ምን አውቃለሁ? በቃ ይጅልኝ በእናትሽ በቃ ይጅልን። አንቺ ተፋች አልሄድም። በቃ እሰጥሻለሁኝ ፓስፖርትሽ ምናምን እቤት ነው በቃ እሰጥሻለሁ በኋላ በቃ ይጅልኝ እና እኛን ለማስፈራራት ነው። ለምን ይዘሽው አትሄጂም? እመኚኝ። እኔ ይኸውልሽ አሁን ላይ ምንም አይደለሁም። ምንም የሚያለን ነገር የለም። ይኸውልሽ በግድ ነው ፍቅር አለ የምታምኚኝ ከሆነ በቃ አልፈልግም። ይኸውልሽ ሰማሽኝ? ሲጀመር ማለት ነው እኔ እኮ ለአንተ አስቤ እኮ ነው። ምንድነው ምንድነው ከዚህ ህይወት ላስወጣ የማያፈቅሩ ሴቶች በጣም እየተጫወቱ ምን አገባሽ? ወይ ጉዴ ምን አገባሽ? ለምንድን ነው የማያገባ? እባክሽ ከቤት አትቀመጪው ነው። በቃ ይጂ ውጪ ለማለት ነው። አንቺ እዛ ትመጫለሽ እንደ ሰው ይዘሽ መድኃኒዓለም እባክሽ ነው የጎረቤት ልጆች እንኳን መጡ እኮ ሰምተው እባካችሁ ነው እና እኔ እኮ እንደሱ ለሱ ነው አቤኔ አታስወጣት። እኔ ልውጣልህ እያልኩ እኮ ለሱ አንቺ ለምን በቃ አንቺ ምን ጨርስ ከእሱ ጋር እኔ ምንም አልፈልግም። ነግሬሻለሁ ልጅ አንቺ ሰማሽኝ? እኔ ደግሞ ያላትን ነገር ትጨርስ። እኔ ምንም አንቺ ደግሞ ተረጋጊ፣ ቁጭ በይ። እኔ ምንም አይደለሁም አሁን ላይ ትሰሚኛለሽ? እባክሽ ነው ቁጭ በይ። እና ምኑ ለምንድን ነው እንደፈለጋችሁ መሆን ትችላላችሁ። እሺ ለምን ተወጂዋለሽ? ምንም አይደለሽ። አሞሻል አይደለም? እረፍት አድርጊ። ባላፈቅረውስ ጨርሱ። እኔ መውጣት እችላለሁ። የኔ እናት ምን ማለት ነው? አንቺ ተረጋጊ። በቃ የምታወሪው ነገር አውጥተሽ እዚህ ትሄጃለሽ። ድረስ ይዘህለት የመጣኸውን ሲሳይ እኔ እንደዛ አላልኩም። መጥቼ ላበላሽበት ስለምን ሲሰራ ነው? ምን መሰለሽ እኔ አንቺ ልውጣልሽ። ይኸውልሽ ምን መሰለሽ አንቺ ባትወጂውም እዚህ ጋር አስረግብላለሽ ነበር። ምን አገባሽ ብትወደኝ? አንቺ ቆይ ምን ሆነሽ ነው? ቆይ አውቃ ነው። ምን የምታውቂው ነገር አለ? ነቃም እንዴ ወንድ አይደለም እንዴ? ነቃ እንጂ እኔ እና እሷ እኮ አሁን አብረን አይደለም። ገባሽ? አብረን እኮ አይደለም። ምን አገባሽ? ለምን እንደመጣች እንኳን እኮ የምታውቂው ነገር የለም። ሰማሽ? ምን አይነት ሰው ነች ማለት ምን አይነት ነው? ቤት ድረስ አንበላታ ልክ አይመስለኝም። መገናኛ እኮ ብዙ አይነት ቦታ አለ እኮ አዲስ አበባ እኮ ነው፣ ሰፊ እኮ ነው። ምን አገባኝ ታዲያ? ምን አገባኝ ብቻ ነው እንደምታውቀው አንተ። ለምንድን ነው የማያገባ? ሰምኛለሽ? ሴትዮ ቤቴ የነበረ ቤት ነው። እሺ ቤቴ የነበረ ሊሆን ይችላል። አቤት ዝም ብለህ ገና ለገና በኋላስቂኝ ስትጀምር በጣም እያሳሽ ነው ያንቺ ነገር። አልቀመጥም። ዞር በል ላውራት። ቆይ ቁጭ በይና አንቺም ቁጭ በይ። በቃ ይኸውልህ አንቺም የምትሄጂ ያነሱ አይደለሽም። በቃ ምንድነው አስወጣልኝ ሰውዬ። ምንድነው የምትፈልጊው? ከዚህ በላይ ውጪልኝ እባክሽ፣ እባክሽ ከዚህ በላይ ከዚህ ቤት አልወጣም። ከዚህ ከመጣሁ ጀምሮ አንተ ይኸውልህ ገና ለገና ከእሱ ጋር ተፋተዋል፣ ተለያይተዋል ብለህ ሌላ ሰው ታስተዋርጌ ደግሞ አንድ ነገር ሳላረግ እኔ ራሴን አጠፋለሁ አለችኝ። ምን ላድርግ? የትም ጨፍራሽ ራሴን አጠፋለሁ አለችኝ። እኔ ልዑል አይደለም ገንዘብሽን ያስጠፋሽ አይደል? ጨፍርበት አልጨፍረህ የራሴ ብር እኮ ነው። ምን አገባህ አንተ? ይኸውልሽ ይመለከታል። አንድ እንኳን ግን ተልእኮ ኑሮሽ እንደዚህ እያደረግሽ ቢሆን እመኚኝ እመኚኝ ወድጄ ነው የመጣሁት አለች እንዴ? የምን ተልእኮ ይኖራታል? አንቺ አፍቃሪ ያገኘህ አይደል? ጥሩ እኮ ነው። ምን ችግር አለው? ህይወትህን ቀጥል። ይኸውልሽ ከኔ ጋር እኮ ተለያይተናል አይደል? ለአንድም ለመጨረሻ ከተለያያችሁ ለምንድን ነው አንቺ እሱ ጋር እንደ የምትከተይው? አስሬ ለምን ትከተልሽ? ለምን ትመጫለሽ ወደ ቤቱ? እሺ ለአንድም ለመጨረሻ እሺ ልውጣለት እኮ ልውጣላችሁ አልኩ እኮ አቤኔ። ለምን እንዴት አትፈቅጂኝ? ይኸውልሽ አንቺ ቆይ ይኸውልሽ የምታወሪው ነገር ሌላም ነገር ካለ ታወሪዋለሽ። ችግር የለውም። እኔ ከዚህ በኋላ ምንም አላወራውም። በቃ ለአንዴም ነገር ለመጨረሻ ጊዜ ልንገርሽ፣ ከዚህ ቤት ትሄጃለሽ በእግሮችሽ ወይስ አትሄጂም? በግድ ላስወጣሽ? አልሄድም። እሄዳለሁ። አቤኔ ታስወጣታለህ ወይስ አታስወጣትም? በኋላ ለሚፈጠረው ነገር ግን ተጠያቂ እንደተደረገኝ። እሺ አሁን በቃ ጸጥ ብዬ ላውራክና በእናትህ የምሬን ነው ማለቴ በቃ ትንሽ ጊዜ ስጠኝ። አታፍሪም? ለምንድን ነው ማፍር? ለምን ያሳፍር? ምን አይነቷን ብቻ ይዘብኝ የመጣው በእናትህ? ምንም እብድ አይደለም፣ ጤነኛ ሴት ነኝ።
ገብቷላ ከሌሎቹ ይሻላል ይኸውልሽ ጤነኝነት እንደዚህ አይደለም እሺ አሁን በቃ ተረዳኝ ይኸውልሽ በቃ የሆነ ትንሽ ታይም በመጀመሪያ ደረጃ ይኸውልሽ ይኸውልሽ አትንኪኝ ያልኩሽ ነው ሴትዮ አትንኪኝ ተነሽ ነው እንጂ ውጭ ሶለበ ቅድም በጥፊ አሁን ማለት ውጭ በቃ ነው በእናትሽ ውጭ በቃ ቀጥይ ውጭ ከዚህ ውጭ ግን ማለት ነው በህይወት እርምጃ እንደምወስድ ይሄ ሰውነትህን ማለት ነው ውጭ በእናትሽ ነግሬሻለሁ አንቺ ውጭ በቃ ኧረ ቤኒ በእናትህ እኔ ልውጣ እንዳትመጪሽ ቆይ እንደው የውጭውን በር ልቆልፍ ፕሊስ ና በለው እኔ ልውጣላችሁና የጀመራችሁትን ጨርሱ ልውጡ ምንድነው የጀመራችሁት እኮ የጀመራችሁት እንትን ካለ ጨርሱ ለምን ሰው እንደዚህ ሲጀምር ሰው እንደዚህ አይደረግም ሰው እንደዚህ አይገፈተርም ወድጄ ነው አለች አይደለ ወድጄ ነው የመጣሁት አለች አይደለ ስለዚህ ለምን አትረዳት ይኸውልሽ እኔ አሁን ላይ ለሴት ልጅ እኔ ትንሽ ያናደደኝ ስለሰደበችኝ እንጂ ሰው እንደዚህ እንትን አይባል አውራት እናስወጣ ይኸውልሽ የምትፈልጊው ነገር በሙሉ ከሶ ታገኛለሽ በቃ ፍቅር ምንድነው የምትይ በቃ እኔ ለራሴ በቃ አመመኝ በቃ እንዴ እንደዚህ ስትሆኑ ምንድነው ወድጄው ነው የመጣሁት አለች አይደለ ስለዚህ በቃ እኔ እናሱ ምንድነው አንቺ በቃ አንቺ ትተሹ ሄደሻል አይደለ በፊት በቃ አሁን ከሌላ ሰው ጋር ተገናኛል ተገናኘ ምንድነው ደስ ይለኛል እኮ ነው ያልኩ ምን አልኩ እኮ በቃ ደስ ካለሽ አውራዋል ያልሽው ነገር አውሪውና ሂጂ በቃ እንዴ እኔ መሞናችሁብኝ እኮ ለኔ ራሱ ምንድነው ማለት ምንድነው ታውሪ የምትፈልጊው ነገር እኮ አለ በቃ እሱ ውጪ ባይልሽም ትተሹ ሄደሻል አይደል አንቺ እኮ ትቼው ሄጃለሁ በቃ ሰው እንደዚህ አይደረግም እዚህ ጋር ነገር ተጎድቶ አፍቅሬሃለሁ እያለች እኮ ለምን አትረዳት በጣም በብዙ ነገር እየተጨነኩ ነው ረፍት ማድረግ ፈልጋለሁ ገባሽ ባንቺ ምክንያት ስንት ነገር እንደሆነ ታውቂያለሽ አይደል እንዴ ምን ማለት ነው ስንት ነገር እንደተጎዳ ስንት ነገር እንደሆነ ያንን ያወቅሽ ጀመር በስልክ ማለቅ የሚችል ነገር ከሆነ በስልክ ልታማክሪ ትችያለሽ ከዚህ ቤት ሁለተኛ መምጣትም አትችይም ገባሽ ተረዳሽኝ እሺ ስለዚህ እባክሽ ትወጪ ትችያለሽ አንቺ የምታወሪው ነገር ካለ አውሪውና ኧረ በቃ ምንም የምናወራው ነገር የለም ጀመር ምንም የምናወራው ነገር የለም በቃ እኔ እዚህ ቤት ውስጥ ባንቺ ቤተሰቦች እዚህ ሁሉ ጣጣ ውስጥ የገባሁት ባንቺና ባንቺ ቤተሰቦች ገባሽ እዚህ ሁሉ ነገር ውስጥ የገባሁት እንደዚህ ማንም አይወድሽ ማንም ሰው እየመጣ እንደዚህ የሚፈነጭብኝ ባንቺ ምክንያት ነው ያንን ሁሉ ስህተት ባንቺ ምክንያት አትበል መጀመሪያ ራስህ ጋር ነገር አስተካክልሽ ያንን ሁሉ ስህተት ባሰሪ እንደዚህ አልሆነም ነበር እኔ ምንም የሰራሁት ስህተት የለም ኧረ እባክሽ ተነገረ ተመከርክ ምንም ማንም ያልመከረ ነገር የለም ሰው የለም ማለት እንዴ ለምን አትሰማው ምንድነው ነው ስራህን አቆም ህይወትህን ቀጥል ተባልክ ኧረ እባክሽ ሶ እና አንተ አላቆምኩም አንቺ ደግሞ ወደምትፈልጊው ሄደሽ የፈለግሽውን አደረግሽ አይደል ጎበዝ እንደልሽ ነው እሺ አመሰግናለሁ ከምትፈልጊው ሰው ጋር የምትፈልጊውን አደረግሽ ከኔ ህይወት ምን ቀርሽ አትምጭ በቃ በህይወት አትምጭ ወይ ሉሊ በቃ አንተ የሆነ ነገር ታናግር የምትፈልገው አልፈልግም በቃ አልፈልግም በእናትህ ትሄድ በቃ የምትፈልገው ነገር ካለ አንተን አማክራ አንተ ራስ ጋር እባክህን አቤን አትለማመጥብኝ እዚህ በቃ መሄድ ትችያለሽ ሌላም ነገር ሊሆን ይችላል እኔ አልፈልግማ ምንም ነገር መስማት አልፈልግም እንዴ አንተ ፈለከ አልፈለከ አይመለከተኝም አትፈልጊያ እሺ ይገባል እኔ አውራታለሁ በቃ ይኸውልህ አቤኒ አንተ ነህ እንደዚህ የጎተትክ የምታብጣብኝ ና ቁጭ በል ትሄድ በቃ ከዚህ ትሄድ በቃ ትሄድ ማንንም አልፈልግም እኔ ና እባክህ ቁጭ በል ምን አይነት ጣጣ ነው ዛሬ በስመ ይኸውልህ በመጀመሪያ ደረጃ ይሄን ሁሉ ነገር የምታደርገኝ አንተ ነህ ማንም አይደለም እኔ ምን ላድርግ ልውል ራሴን አጠፋለሁ ያው ራሴን አጠፋለሁ እንደ ወንድም ስለማይህ ነው ይሄን ያክል አንተን እንትን እምለው ገባህ ጥፋቶች እየበዙ ነው ከትናንት ዛሬ የራስን ሚዲያ ከፍተሃል አይደል ጥሩ እየሄደ ነው ጥሩ መስራት አለብህ በዛ ጉዳይ ላይ በስራ ጉዳይ ላይ ላበረታታ እችላለሁ ካልሆነ እዚህ ጋር የኔና ያንተ ጓደኝነትም ሊቆም ይችላል ገባህ በቃ እኔ በስራ ላግዝ ስችል ብቻ ነው እንድደውልልኝ የምፈልገው ከዚህ እኮ በስራ እንተጋገዛለን ግን በባለፈው ማላቀው ነብሰ ጡር ሴት አምጣህ ያንተ ልጅ ነው ያንተ ምናምን እሱማ የዛ ተንከሲስ ስራ እንደሆነ ይኸውልህ ማንም ሙጠምጢም ስራ እንዴ እኔ እስከሞት ነው እንዴ ተውኛ እንዴ ረበዛለ አይደለም ይኸውልህ እኔ ይኸውልህ ካልሆነ እኮ ራሴን አጠፋለሁ ካላገኘሁት አለች ምን አገባኝ እኔን ሲቀጥል ደግሞ ያረጋች ሲቀጥል አያያት አዝኜልህ ነው እኮ ነው እያለች አለችው
ወዳይ ነው ተሳደባለች እቺንማ ቆየ ጭራሽ ገላችኋል ወዳይ ነው እንደዚህ ነው አንተንም ሁለታችሁንም ሳልገላችሁ አልተዋችሁ ብላ ነው ሄደችው ታዲያ ከዚህ በላይ ምን እንደፈለከው ከዚህ በላይ ምን እንድትባል ነው የፈለከው እስኪ ንገረኝ ወይ ዘንድሮ ወይ ጉድ ከዚህ በላይ ምን እንድትባል ነው የፈለከው በመጀመሪያ ያው ከስራ በላይ ፈተና ይሆኑብኛሉት እዚህ በቃ አፈቅራለሁ ወዳለሁ የሚሉ አይነት ሴቶች ናቸው በቃ እንደዚህ አይነት መስራት ፈልጋለሁ ወደ ፓወሬ ወደ ኢነርጂ መመለስ ፈልጋለሁ ገባ እዚህ ማንንም እያመጣ አታስፈንጭብኝ እባክህ እንዴ ስራችን እንስራበት ገባ አይደለም እኔ ምን ላርግሽ ይሉ እየነገርኩ እኮ ነው ካልሆነ ይኸውላችሁ እኔ ህዝቤን የጠቀምኩ መስሎኝ ነው እዚህ ሪስክ ውስጥ ሁሉ እየገባውኝ ይሄን ስራ እየሰራው ያለው ገባ ካልሆነ ትቼው ስራውን ወደሚሄድበት ሄዳለሁ አይ እንደሱ ሰላምን ማጥቶኝ እንደሱ አይሆንም በሰዓት ሰላም እንደሌለኝ እንኳን አንተ እንኳን ታውቃለህ አይደል ይገባኛል ግን ቢያንስ ወደዋለሁ አፈቅረዋለሁ ብዙ ነገር እኔ እሱ ጉዳይ አይደለም ወደ ብዙ ነገር ሆነለታለሁ ስትለኝ ማለት ነው ልጅቷ በቃ ቢያንስ ያለው ነገር አውርታችሁ በአግባቡ መሆን ያለበት ነገርም ካለ ብዬ ነው እንጂ እንደዚህ እስስት አልመሰለችኝ ይለዛ ነው እንጂ አንተ ጓደኛዬ ወንድሜ ነህ ብዙ ነገር ያገስከኝ ነው ብዙ ነገር ተጋግዘንም ስራ እየሰራን ነው እኮ ስለዚህ ስራውን እናስቀጥል በቃ ስራውን እንሰራለን ስራውን እናስቀጥል እባካችሁ አንተ ግን እንደዚህ አይነት ነገር ውስጥ አትግባ እኔ አንተን ታግዛለች ብዬ አስቤ ነው እንጂ በክፋት አትይብኝ እንዴ ምን ያደርግልኛል አንተ አይደለም በቃ እዚህ ጋር ተጎድታል በቃ ፍቅር ጎድታለች ብዙ ነገር አድርጋለች በዚያ ቢያንስ ከትናንት ዛሬ እንኳን ሳላገግም ታዲያ ቤቴ ውስጥ ታዲያ ቢያንስ እንኳን ቤቴ ውስጥ ሰላም ማግኘት የለብኝም ለሊት በሬን ዘግቼ እኔ ይዣት ባልመጣ እዚህ ራሱ ያቺ ለሊት ራሱ ገብታ ለሊት ፈንቅላ ትገባለች ቤት በቃ እና ለብድ ነች እኔ ጤነኛም አትመስለኝም አንደኛ ይሄው ለዚህ ልጅ ነገር አንደኛ ሪፖርት ማድረግ አለብኝ ጣቢያ ሄጄ ሪፖርት ማድረግ አለብኝ ከዛ ውጪ ለሚመጣው ነገር ለሚፈጠርባት ሁሉ ነገር እኔ ተጠያቂ መሆንም አልፈልግም ገባ ከቻለች ወደ ሀገሯ በሰላም እንድትመለስ አድርግ ገባ ሰውናት እንድትጎዳ አልፈልግም ወደድኩ ነው እንደያለቻለች አዘንኩልህ ነው እኮ እያለቻለች አይደል ስለዚህ ይኸውልህ አቤኒ አሁን አንድ የመጨረሻ ነገር ነው ነገር ከዚህ በኋላ በስራዬ ላይ እንቅፋት እንዳትሆኑ አዳራ በቃ ስራዬ ልስራበት ካልሆነ መተጋገዙ ይቀራል ገባ እና አፍቴ ያሉ እነ ባይሉ አሉ እነ ወንዶሰን አሉ በቃ ምንም እንኳን ያልሆነ ነገር ከነሱ ጋርም ቢፈጠር ግን ደግሞ በቃ እነሱ ጋር መስራት ትችላለህ አይ እኔ እንዲያግዙ ማድረግ ይችላል ኖ ስራው እኔ እናንተ ተባብረን ነው የምንሰራው አይ በቃ እንደዛ ካሰብከ ይኸውልህ ጠዋትና ማታ በቃ ካሁን በኋላ ተፈትቶ የተለቀቀው ሻ አታምጣብኝ በቃ አላመጣም በባለፈው አልነገርኩም እንዴ ከፊት ለፊቱ ስህተት ተማር እንጂ እንዴ እኮ ህይወት እኮ ነው ራሴን አጠፋለሁ አለች እቺ ልጅ ትሙት ቢያንስ አግኝታ አውርታችሁ በአግባቡ ትለያያላችሁ ብዬ ነው ያሰብኩት እንዴ ራሴን አጠፋለሁ ብላ እኔ ምን ይኸውልህ ታሳየኛለች አንድ የሆነ ነገር ታሳየኛለች ሲጀመር ሴትዋ ምንም አላማረችኝ ሰማይ ምንም አላማረችኝ ይዤ ማናዝ አለብኝ ገባ የእውነት ግን ፓስፖርቷ ቪዛዋ ምናምን አንተ ጋር አለው ቤት አለ ስለዚህ ስጣትና ሸኛት እባክህ ወደ መጣችበት በሰላም ትመለስ ራሴ ኤርፖርት ሄጄ ራሴ ነኝ ወደዛ እባክህ አዎ እንደዛ አድርግልኝ እባክህ አሁን ወደ ጣቢያ ነኝ ሄጄ እቺ ልጅ ነገ የሆነ ነገር ብትሆን በአንተ ምክንያት መባል ስለማልፈልግ እሺ በቃ በጣም ይቅርታ ያው ለተፈጠረው ነገር በጣም ይቅርታ እሺ እንዴ እኔ ስንት እንትን